ሰው መቅረብ እፈራለሁ። በቃ ሰው ሲነካኝ ራሱን አላውቅም። ራስሽን አጥፊ ብቻ ነው የሚለኝ ይሉኛል፣ ግን እፈራለሁ በጣም የመናገር። ለምን ስለማከብርህም ይሆናል እኔ አላውቅም፣ ለእኔ አልገባም ብዬ ስለማስብም ይሆናል። ይህን እንዲህ አይነቱን ልብ እኮ እግዚአብሔር ይወዷል። ስለ እውነቴን ነው። አንድ ቤላ የሚባል ወንድም አለ እዚህ ቲክታክ ላይ በፍጹም አይገባኝም መንፈሳዊ የሆኑ ሰዎችን ስላየ ማለት ነው። እንዲህ አይነት ቦታ ላይ ማውራት በፍጹም አይገባኝም ያለው ግን ከዚህ ነገር መውጣት ፈልጋለሁ እና ብዙ እኔ እንጃ ምን ተብሎ እንደሚጸለይም አላውቅም። እኔ አላውቅም፣ እንደዛም ሲሆን ይሆናል አላውቅም። ብቻ እጸልያለሁ ግን የኔ ጸሎት አይሰማኝም። እንደ ፈጣሪ ምን ነው ብዬ ብዙ ጊዜ አነባለሁ፣ ግን እስካሁን ምንም የተመለሰልኝ ነገር የለም እና በቃ ከአምላኬ ጋር ሁሌ እንደተጣላው ነው። በቃ ለምንድን ነው ከዚህ ቤት ማያወጣኝ? እኔስ ልጁ አይደለሁም ወይ? ሌላ ፈጣሪ ያለው ወይ? ይሄን አታልቅሺ። እሺ ንስሐ ለመግባት እያሰብሽ ነው? በንስሐ ሕይወት ለመመላለስ እያሰብሽ ነው ወይስ ምን አይነት ሁኔታ ላይ ነው ያለሽው? ሀሳቡ አለኝ ግን በቃ እፈራለሁ። ፍርሃት ነው ይፈልጋል። እስኪ አንድ የመጨረሻ ጥያቄ ልጠይቅሽ። በጣም ስትጨነቂ፣ አሁን ባለሽበት ኮንዲሽን በጣም ስትጨነቂ፣ በጣም ሲከፋሽ፣ ስታለቅሺ ብቻሽን ሊያው ማንም አባቢ በሌለበት ከሀዘንሽ ከጭንቀትሽ ለመውጣት የምታደርጊው ምንድን ነው? በጣም ሲከፋኝ የቤተሰቦቼ መቃብር ጋር ሄጄ ማልቀስ፣ ለምን እንጽናናበት ነገር የለም። ትላንትና አንድ ምኞቴን ስናገር ነበረ። ጆሲ ከፕሮቴስታንቲዝም እምነት ወጥቶ ወደ ቅዱስ ቤተክርስቲያን ተመልሶ ከኔ ጋር ነጠላ ለብሶ እንዲያስቀድስ ምኞቴ ነው ብያለሁ። ሄሉዬ አንቺንም ደግሞ በቃ ምንም አይደለም፣ አንቺን ወደ ቤተክርስቲያን ብቻ ይዤ መሄድ እፈልጋለሁ። እግዚአብሔር ከረዳን፣ እግዚአብሔር ከፈቀደ ማለት ነው። ሰላም፣ እንዴት አለሽ ሄለን? እግዚአብሔር ይመስገን። አክብረሽን ስለመጣሽ በጣም ነው የማመሰግነው። እሺ እኔም አመሰግናለሁ። እሺ ሄሉ፣ አንዳንድ ቪዲዮዎችን እየተመለከትኩ ነበረ እና እጅግ በጣም ነው ደስ ያለኝ። ያው ወደ ቤተክርስቲያን እየቀረብሽ እንደሆነ በፊት መንገድ ተመልሰሽ ወደ ክርስቶስ ለመቅረብ እርምጃዎችን እየጀመርሽ እንደሆነ ተመልክቼ ነበረ እና እስኪ አሁን ያለሽበትን ኮንዲሽን ምናልባት እኔ ስለማላቅ ምናልባት ከሌሎች ሰዎች ጋር የተመካከርሽውን ጉዳይ ከእንደገና እንደ አዲስ አንቺንም ከመመከር፣ ምክንያቱም ምክር በራሱ ያሰለቻል እና አሁን ላይ ምን አይነት ሁኔታ ያለሽው? በጣም ደግሞ ምናልባት አንዳንድ ጊዜ ሰዎች ወደ ክርስቶስ መቅረብ ይፈልጉና አንዳንድ የሚፈሩት ነገር አለ፣ የሆነ ጸጸት ምናምን ነገር እና እንደዚህ አይነት ነገሮች ሳይሆኑ ሲፈትኑሻል ወይ አለ አይደል? እኔ ለመቅደሱ አልገባም፣ እኔ ለቅዳሴው አልገባም የሚል ስሜት አሁን ይረብሽሻል ወይ? እነዚህ ነገሮች አሁን ያለሽባቸው ነገሮች ትንሽ ብታማክሪ ደስ ይለኛል። እሺ አመሰግናለሁ። በዚህ አጋጣሚ ብዙ ሰው ፍቅራቸውን አሳይተውኛል እና እኔ እንጃ ይሄን ያህል ሰው የኔ መለወጥ ያስደስተዋል ብዬም አላስብም ነበር እና አዎ ፍርሃት አለኝ። አሁንም ቢሆን በሁለት መንገድ ላይ ነው ያለሁትና እንጃ ወደ ሳወራ ራሱ እኔ ፍርሃት እያለኝ ነው። አንተ ቤት ገብቼ ማውራት ይሉኛል፣ ግን እፈራለሁ በጣም የመናገር። ለምን እንደማወራው አይደለሁም፣ በጣም ፈሪ ነኝ። ለምን ስለማከብርህም ይሆናል እኔ አላውቅም። እንጃ ለእኔ አልገባም ብዬ ስለማስብም ይሆናል። ኦኬ። አረ ሄሉዬ፣ ይህን እንዲህ አይነቱን ልብ እኮ እግዚአብሔር ይወዷል። ስለ እውነቴን ነው። አንድ ቤላ የሚባል ወንድም አለ እዚህ ቲክታክ ላይ፣ ምናልባት ኮንተንቱን አይተሽ ይሆን አላውቅም እና እሱም ልክ እንደዚሁ በጣም ልቤን የሚያስደነግጥ ነገር ነበር የነገረኝ። እንደ አጋጣሚ እኔ ከሌሎች ወንድሞች ጋር አንዳንድ መንፈሳዊ ነገሮችን ለማውራት ድንገት በኮርስ ስገባ እሱን አገኙትና በፍጹም አይገባኝም መንፈሳዊ የሆኑ ሰዎችን ስላየ ማለት ነው። እንዲህ አይነት ቦታ ላይ ማውራት በፍጹም አይገባኝም ያለው ግን እና ምንም ነገር እንዳፈሪ እኔ ብታይ በጣም ተጫዋች ሰው ነኝ።
በጣም ቀልል ላይ ቀልዳለሁ፣ ቁም ነገር ላይ ቁም ነገረኛ ነኝና ምንም እንዳታስቢ እና እስቲ ያው አሁን በደንብ ውስጥሽን መረዳት ስለፈለኩኝ ነው። በመጀመሪያ ምን አይነት ህይወት ላይ ነበርሽ? ከዛ በኋላ አሁን ምን አይነት መንገድ ነው የጀመርሽው? እና በዋናነት ማወቅ የምፈልገው የመጨረሻ እንግዲህ አሁን እንደምናየው ወደ ክርስቶስ እየቀረብሽ ነው፣ ወደ ቤተክርስቲያን እየቀረብሽ ነው እና ውስጥሽ የሚረብሽሽ ነገር አለ ወይ? እኔ ለመቅደሱ አልገባም ሚሉ እነዚህ አይነት ጸጸቶች አሉ ወይ? አሁንስ ሲነሱን አውሪኝ እስቲ ሄሉ፣ እኔም ትንሽ ላዳምጥ። አዎ አሁን ውስጥ ፍላጎቱ አለ የምመለስ፣ ግን በጣም እፈራለሁ። በቃ እንጂ አንዳንዴ ፈጣሪ ያለ ወይም ለምንድን ነው የኔን ጸሎት የማይሰማኝ ብዬም ብዙ ጊዜ ማማረርበት ጊዜ አለና አሁን ላይም በጣም ግራ የተጋባ ስሜት ላይ ነው ያለሁት። ምን እንደምል አላውቅም። እነዛ ስሜቶችሽን ንገሪኝ እስኪ፣ ምንድን ናቸው? በምን አይነት ነገር ማለት ለምሳሌ ወደ ቤተክርስቲያን ቀርበሽ ሊሆን ይችላል፣ ቤትሽ ሆነሽ ሊሆን ይችላል። ምን አይነት ጸሎት ጸልየሽ ነው ሳይመለስ የቀረው ሄሉ? እና ደግሞ ምን አይነት ነገሮች ናቸው የሚያስፈሩሽ? ያው አሁን እኔ ምንድነው መሰለሽ ተረድተሽኛል ብዬ አስባለሁ። አሁን ዝም ብዬ አንቺን አስገብቼ ምንም ሳትናገሪ ይኸውልሽ ሄሉ እንደዚህ እንደዚህ አድርጊ እንደዚህ ነው እሺ፣ ይሄ ደግሞ እንደዚህ አድርጊው ምናምን ለማንም ሰው ቀላል ነው። ምክርና ቦክስ ለሰጪው ቀላል ነው እንደሚባለው፣ ግን አንዳንዴ ተግባብቶ ደግሞ መነጋገር ደግሞ የበለጠ መፍትሄ ያመጣል። እንደምታውቂው በእኛ ቤተክርስቲያን ብዙ ጊዜ ነገሮችን እስቲ ያው እንዲህ ቀረብ ብሎ ምናምን ማውራቱ በእርግጥ ባይለመድም ግን በጣም አስፈላጊ ነው እና ንገሪኝ እስቲ ምንድን ነው ምናልባት በጣም በተደጋጋሚ ወደ እግዚአብሔር እየጮሽ እየጸለይሽ ያልተመለሰው ነገር እና ደግሞ የምትፈሪው ነገር ምንድን ነው ሄሉዬ? በደንብ አድርገሽ ንገሪኝ እንዳታስቢ። ማለት ከዚህ ነገር መውጣት ፈልጋለሁ እና ብዙ እኔ እንጃ ምን ተብሎ እንደሚጸለይም አላውቅም። እኔ አላውቅም፣ እንደዛም ሲሆን ይሆናል አላውቅም። ብቻ እጸልያለሁ፣ ግን የኔ ጸሎት አይሰማኝም እንዴ ፈጣሪ? ምን ነው ብዬ ብዙ ጊዜ አነባለሁ፣ ግን እስካሁን ምንም የተመለሰልኝ ነገር የለምና በቃ ከአምላኬ ጋር ሁሌ እንደተጣላው ነው። በቃ ለምንድን ነው ከዚህ ቤት ማያወጣኝ? እኔስ ልጁ አይደለሁም ወይ? ሌላ ፈጣሪ አለ ወይ? ብዙ ጊዜ አነባለሁ። ሄሉ አታልቅሺ፣ እሺ ሄሉ። ምን አለ መሰለሽ አንዳንድ ነገሮችን በደንብ እናወራለን። እኔም ብታይ በጣም ልክ እንደዚህ የተፈተንኩባቸው አጋጣሚዎች ነበሩ እና በደንብ እናወራለን። ግን አለ አይደለ አንቺን የሚያስከፉ ነገሮች እኛንም ስለሚያስከፉን በቻልሽው አቅም አታልቅሺ እና ንገሪኝ፣ ሰማሻለሁ። ከዛ በፊት ግን ወደ እግዚአብሔር ጸሎት አድርገሽ ያልተሰሙት ነገሮች ምንድን ናቸው? እነሱን በደንብ አድርገሽ ንገሪኝ። በደንብ እኔም እሰማሻለሁ እንዳታስቢ። ያልተመለሱልኝ ነገሮች በቃ ከዚህ ህይወት ወጥቼ በቃ የራሴን በቃ ንጹሃን ሄለን ሆኜ ወደ እግዚአብሔር የምቀርብበትን እንትን በቃ ወደ ፈጣሪ መጸልየውና እውነት ለመናገር ቤተክርስቲያንም ሄጄ አላውቅም። እኔ እንጃ ቤቴ ነው በቃ መጸልየውና ምናልባት እዛም ስላልሄድኩ ይሆናል ብዬ አስባለሁ። አንዳንዴ ሄጄ አላውቅም እና ምን ተብሎ እንደሚጸለይም አላውቅም። በቃ ዝም ብዬ በቃ ምንድን ነው ያደረኩት ብዬ በቃ ጸልያለሁ ብቻ ለዛም ይሆናል ብዬ ሄሉ ምን አለ መሰለሽ የምትፈሪያቸውን ነገሮች ለእኔ ከመንገርሽ በፊት ስለዚህ ጉዳይ የተወሰነች ነገር ልበልሽ። እግዚአብሔር አምላክ በጣም የሚገርምሽ ነገር ለእኔና ለአንቺ ከእኔና ከአንቺ የበለጠ ማለት እኔ ለራሴ ከማስበው ከምጨነቀው የበለጠ ሄሉ አንቺም ለራስሽ ከምታስቢው ከምትጨነቂው የበለጠ ቅዱስ ዮሐንስ በመጽሐፉ በወንጌሉ
እግዚአብሔር አንድያ ልጁን ሲሰጥ ድረስ ዓለምን እንዲሁ ወዷል ነው ያለው። ማለት እንደው ምድራዊ የሆነ ፍቅር እንኳን ተራ ፍቅር ነው፣ ግን ምድራዊ ለሆነች ፍቅር እንኳን ሰዎች ለሰው ራሳቸውን አሳልፈው ይሰጣሉ። ክርስቶስ ግን እንዲሁ ነው እኛን የወደደን፣ በጎ ምግባር ሳይኖረን መልካምነት በእኛ ላይ ሳይታይ ምንም አይነት በጎ ምግባር የሚባል ነገር እኛ ጋር ሳይኖር እንዲሁ ነው የወደደን እግዚአብሔር። እና አንድ ግን ማወቅ ያለብን ነገር እግዚአብሔር ስለኛ ያስባል፣ እግዚአብሔር ስለኛ ይጨነቃል፣ እግዚአብሔር እኛን ይወደናል ማለት ግን ሄሉ እኛ የምንጠይቀውን ነገር በአጠቃላይ ያደርግልናል ማለት አይደለም። ምን ልልሽ ፈልጌ ነው መሰለሽ፣ አንዳንድ ጊዜ እግዚአብሔር አምላክ አንደኛ በወቅት በጊዜ ነገሮችን የሚሰራ አምላክ ነው። ሲቀጥል ደግሞ አንዳንድ ጊዜ እኛ የምንጮኸው ጩኸት ትክክል ላይሆን ይችላል። እኔ ሄሉ ወደ ቤተክርስቲያን አገልግሎት ከመምጣቴ በፊት በስፖርት ህይወት ውስጥ ነበር ያለፍኩት። የልጅነት ጊዜም በሩጫ ህይወት ነበር ያሳለፍኩት እና በጣም በሚገርማችሁ ነገር ክርስቲያኖች ወንድሞች፣ ምናልባት ከዚህ በፊት ተናግሬ ይሁን አይሁን አላስታውስም፣ የሩጫ ህይወት የጀመርኩት ወደ ውጭ ሀገር ለመውጣት ነበር። የዛን ጊዜ እንኳን የቤተክርስቲያን አገልጋይ ልሆን ይቅርና ቤተክርስቲያንን በቅጡ አላቃት። የስም ኦርቶዶክሳዊ ታውቃላችሁ? የስም ኦርቶዶክሳዊ ማለት ኦርቶዶክስ አማኝ ነኝ፣ በአንገቴ ላይ ማህተብ አለ፣ በአንገቴ ላይ መስቀል አለ፣ ግን ቤተክርስቲያንን አላቃት። እንኳን በቤተክርስቲያን ውስጥ ያለው አገልጋይ ልሆን ቀርቶ እና በነዛ ታይሞች ላይ ወደ ውጭ ለመሄድ በጣም በተደጋጋሚ ብዙ ሀገራትን ሞክሬ ነበረ። በጣም የሚገርማችሁ ከኔ ጋር ኤምባሲ የሚገቡ ሰዎች በአጠቃላይ ቪዛ አግኝተው ተመቶላቸው ይወጣሉ። እኔ ግን ሁልጊዜ ነገሮች ይበላሹብኛል። እናስታውሳለሁ እስጢፋኖስ ቤተክርስቲያን መሬት ላይ እየተንከባለልኩኝ አልቅሼ አውቃለሁ። በቃ እግዚአብሔር ሆይ ስንቱ እንደው ባዕድ አምልኮ እንኳን እያመለከ ያልፍለት የለው እኔ አንተን ይዤ እንዴት ጌታዬ ሆይ ብዬ መሬት ላይ እየተንከባለልኩ አልቅሼ አውቃለሁ። በቃ አንዳንድ ጊዜ እኛ ሰዋዊ አፈጣጠራችን ነው መሰል ነገሮችን በቶሎ እንፈልጋለን፣ የሆነ ሪስፖንስ ማለት ነው። እና እመኑን ሁሉም ነገር ለበጎ ነው የምንለው ግን ሄሉዬ ያቺ ዕለት ስትደርስ ነው። እመኝ ልክ ያቺ ጊዜ ስትደርስ ማለት በቃ እግዚአብሔር አንቺን ሲተክልሽ እንዳትነቅ ያደርጎ ነው የሚተክልሽ። እና ልክ ያቺ ጊዜ ስትደርስ ያኔ ኦኬ ለካ ያኔ እንዲህ ያነበሁት ለካ እንዲህ ያለቀስኩት ለበጎ ነበር ምንልበት ጊዜ ይመጣል። በአንድ ወቅት ወደ ቆለቢ ገብርኤል ገዳም አንድ አባት ሲሄዱ የገጠማቸውን ገጠመኝ እንዲሁ ልንገርሽ ሄሉዬ። እኚህ አባት በሚኖሩበት አካባቢ በጣም የተከበሩ አባት ናቸው እና ሁልጊዜ ቆለቢ ገብርኤል የዓመት ሲደርስ ሰው በዙሪያቸው አካባቢያቸው ያለ ሰው ገንዘብ እያዋጣ ይሰጣቸዋል። የስለት ብር ማለት ነው። ይዘው ወደ ገዳሙ ደርሰው እግዚአብሔርን አመስግነው ተሳልሞ ይመለሳሉ። እና በአንድ ወቅት ጉዟቸውን ይጀምራሉ። እንደተለመደው አካባቢያቸው ላይ ያለው ሰው በአጠቃላይ በጣም ብዙ ገንዘብ ይሰጣቸዋል። ያንን ይዘው ጉዞ ይጀምራሉ። ሰው በሚመጡ ሰዓት መተሃራ አካባቢ እንትን ይባላል። ሄሎ ምናልባት ቆልቢ ሄዳችሁ የምታውቁ ሰዎች ታውቁታላችሁ። መተሃራ አካባቢ ምሳ ይበላል እና እኚህ አባት እዛ ከተማ ላይ ወርደው ምግብ ለመብላት ወደ አንድ ምግብ ቤት ጎራ ይላሉ። ከተመገቡ በኋላ ሂሳብ ሊከፍሉ ቦርሳቸውን ሲነኩ የለም። በጣም ይደነግጣሉ። እና ሌላው የስለት ብርም ደግሞ ኪሳቸው ውስጥ እንዳለ ቼክ ሲያደርጉ ያም የስለት ብር ከኪሳቸው የለም። እና ልነግራችሁ አልችልም። እጅግ በጣም ነበር እግዚአብሔርን ያማረሩት። ምን አረኩ ፈጣሪ ምን በደልኩ ብለው እጅግ በጣም በቃ ልክ ሕፃን ልጅ ይሄ የእንጀራ እናቱን ሲነጠቅ እንደው ስቅስቅ ብሎ እንደሚያለቅስ እሳቸውን በጣም ምርር ብለው ነበር ያለቀሱት። እና ሁሉም ሰው እዛ አካባቢ የነበረው ወደ ገዳሙ የሚሄድ ተጓዥ ነበር እና እሳቸው እኚህን ያክል ትልቅ አባት እያለቀሱ መመልከት አልቻለም። እና ቀረብ ብሎ አባቴ ምንድነው የሆኑት? አይ እና እኚህ አባት ከኪሳቸው ያለው ገንዘብ እንደጠፋ ለእነዚህ ሰዎች ይነግሯቸዋል። ተወዳጆች እንዲህ እያለቀሱ ባሉበት ሰዓት ላይ እውነት ለመናገር በዛ አጋጣሚ አይ እግዚአብሔር ከኪስ ያለው ገንዘብ እንዲጠፋ ያደረገው ለበጎ ነው አይሉም። እና ያው ሁሉም ነገር ያልፋል። መጨረሻ ላይ ሰው ሁሉ ገንዘብ ያዋጣላቸውና የበሉትን ምግብ ይከፍልላቸዋል።
የስለቱን ብር ያዋጣላቸዋል እና ትርፍ ቦታ ፈልገው እሳቸውንም ይዘው ወደ ገዳሙ ይሄዳሉ እና በመሃል እዛ ገዳም ደርሰው ሲመለሱ አንድ ተገልብጦ አደጋ የደረሰበት መኪና ሲቀጠል ተመልክተው ነበር። እውነተኛ ታሪክ ነው ነገራችሁ ክርስቲያኖች። እኛ አባት በአራተኛው ቀን ወደ ቤታቸው ሲመለሱ በቤታቸው የለቅሶ የሐዘን ድንኳን ተተክሎ ነበር የገጠማቸውና በጣም ነው ግራ የተጋቡት። የእሳቸው ፎቶ በትልልቁ ተሰቅሎ ሐዘንተኛ ተቀምጦ ሰልስት ተሰብስቦ ነበር የደረሱትና እኚህ እንግዲህ የገብርኤል ወዳጅ የሆኑ አባት የተፈጠረው ነገር ገና ቢገባቸው ቤተሰቦቻቸው በአጠቃላይ ጠየቁ። ምንድነው የተፈጠረው? እኔ በህይወት አለው ምንድነው ይሄ ሁሉ ሐዘን ሲሏቸው አይ ያንተ ሬሳ ነው ብለው አምጥተውልን ነበር አሉና እኚህ አባት ገጠመኙ ግራ ቢገባቸው እንዴት እንዲህ አይነት ስህተት ሊፈጠር እንደቻለ ሲጠይቁ ለካ የእሳቸውን ገንዘባቸውን ዋሌታቸውን ሰርቆ የነበረ ሰው በሌላ መኪና ሲጓዝ አደጋ ደርሶበት ያ መኪና እሳት ነዶ ማለት ይሄ ገጹ ደም ግባቱ ተበላሽቶ ስለነበር ሬሳውን ያገኙ የጸጥታ አካላት ፖሊሶች ኪሱን ሲፈትሹ የእኚህን አባት ዋሌት አግኝተው እንግዲህ ገሌ የሚባሉ ሰው አደጋ ደርሶባቸው አርፈዋል ተብሎ ሬሳው ለነሱ እንደተሰጣቸው ይነገራሉ። ይሄን ሁሉ ነገር ያነሳውት ለምንድን ነው መሰለሽ ሄሉ? አንዳንድ ጊዜ በህይወታችን የሚፈጠሩ ነገሮች በአጠቃላይ ለመልካም ናቸው። እነዛን ምዕራፎች እነዛን ደረጃዎች በአጠቃላይ ባናልፋቸው ሁሉ ነገር ለበጎ እንደተደረገልን ላናውቅ እንችላለን እና እመኚ እግዚአብሔር አምላክ ነገሮችን ሁሉ ያስተካክላል። ማለት አንቺ አሁን ልብሽን ነው ለእግዚአብሔር የሰጠሽው። ትንቢተ ኢሳይያስ ምዕራፍ 1 ቁጥር 19 ላይ የሚለው አምላካችን እግዚአብሔር ያንን ነው። ልጅ ሆይ ልብህን ስጠኝ ይላል። ለምን ሌላ አካል አላለም ቢሉ የዚህ ሁሉ ሰውነታችን ዋና የደም ዝውውር ያለበት ክፍል ልብ ነው። ማለት ሁለንተናን የሚቆጣጠረው ክፍል ልብ ነው። ስለዚህ እግዚአብሔር ልብህን ስጠኝ አለ እና ሄሉ አንቺም ልብሽን ለእግዚአብሔር ሰጥተሽዋል። አሁን የምትፈልጊው ካለሽበት ነገር ሙሉ ለሙሉ መውጣት ነው። ለዚህ ደግሞ ጭካኔ ይፈልጋል። አየሽ ጭካኔ ልክ ክርስቶስ እኔና አንቺን ለማዳን በቀራንዮ መስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ዋጋ እንደከፈለልን ሁሉ እኛም ደግሞ ዋጋ መክፈል ይኖርብናል። አየሽ ከለመድነው ድባብ እንወጣለን። ለምሳሌ አንድ እንዲሁ ቀለል ባለመልኩ ገንዘብ የሚያገኝ ሰው ካለበት ከእንደዚህ አይነት የሱስ ህይወት ለምሳሌ ለመውጣት ቢሞክር የለመደው ነገር ሁሉ ይቀራል ማለት ነው። ከዛ አዲስ የሆነ ልምድ ነው እየለመደ የሚሄደው ክርስቲያን የሆነ ልምድ እና በእንደዚህ አይነት መልኩ ለመጓዝ ትንሽዬ ጭካኔ ብቻ ያስፈልጋል። ሄሉዬ በዚህ ጉዳይ በምንም እንዳትከፊ እንዳታለቅሺ። ምናልባት አሁን ላይ ምንም አይነት ነገሮች ቢፈጠሩ ምናልባት እያለቀሽ እያነባሽ ሊሆን ይችላል። ግን ሄሉዬ መርሳት የሌለብሽ ነገር እኔና አንቺ የምናመልከው አምላክ እግዚአብሔር የልባችን ቋጠሮ መፍታት ብቻ አይደለም፣ የቤታችን ጎዶሎ መሙላት ብቻ አይደለም። ኦኬ የዘላለም ህይወትንም ጭምር የሰጠን ጌታ ነው፣ የዘላለም ህይወትን። ስለዚህ በእምነት ብቻ ጸሎት አድርጊ። በእምነት የሚደረግ ጸሎት ዋጋ ስላለው የማቴዎስ ወንጌል ምዕራፍ 9 ላይ ቀደም ሳነሳው ነበረ 12 ዓመት ደም ሲፈሳት የነበረች ያቺ ሴት ከዛ ሁሉ ዘመን ከዛ ሁሉ ዓመታት በሽታዋ ልትድን የቻለችው ሄሉ በእምነት የክርስቶስ የልብሱን ዘርፍ ስለነካች ነው። እና አንቺም በእምነት ወደ መቅደሱ ቅረቢ። እሺ ወደ ራስሽን ለካህን አሳይ፣ ወደ ካህናቱም ቅረቢ። እያንዳንዱ እርምጃሽን በእምነት አድርጊ። እግዚአብሔር ሁሉ ነገር ለበጎ ያደርገዋል። መርሳት የሌለብን ደግሞ ትልቁ ነገር ሄሉ እና በቀድሞ ህይወትሽ ላይ ሄሉ ነገሮችን ሁሉ አለለ እነዛ ሁሉ ስህተቶች ሲፈጠሩ ይደሰት የነበረ ሰይጣን ልክ ወደ ክርስቶስ ልትቀርቢ እንደሆነ ሲያቅ በዛው ልክ ደግሞ ፈተናዎችን ያመጣልና መጠንከር ያስፈልጋል። ምርኮ የሆነ ሰውና ጦረኛ የሆነ ሰው አንድ አይደለም። እንደምታውቁት በምድራችን ላይ ያለ በጣም ብዙ ሰው ምርኮ ነው ለሰይጣን። ምን ለማለት ፈልጌ ነው? የእርሱን ፈቃድ ይፈጽማል እንዲሁ ሳያውቀው ማለት ነው። ካለበት ነገር ግን ነፃ ለመውጣት ሲሞክር ግን ከሰይጣን ጋር ነው ውጊያ የሚጀምረው፣ በጸሎት ማለት ነው። ከሰይጣን ጋር የሚደረግ ውጊያ ደግሞ ረቂቅ የሆነ ውጊያ ነው። ስለዚህ እጅግ በጣም ጠንከር ያለ የእምነት ጸሎትና ልክ የቅዱሳን አባቶቻችን አይነት ተጋድሎ እና ጽናት ያስፈልጋል።
ሄሉዬ በርቺ። ከሁሉ በላይ ደግሞ ዙሪያሽ ያሉ ኦርቶዶክሳውያን በአጠቃላይ የልባቸው መሻት ነው የልብሽ ቋጠሮ ተፈቶ ጥያቄሽ ተመልሶ ወደ ቤተ ክርስቲያን ቀርበሽ በቃ አለለ ዓለም የነጠቀችሽን ሰላም ክርስቶስ መልሶልሽ ማየት የሁሉም ኦርቶዶክሳውያን ፍላጎት ነውና ሁሉም ኦርቶዶክሳውያን በጸሎት ያስቡሻል። እኔም በጸሎት አስብሻለሁ። በርቺ ሄሉዬ። እና ካንቺ መስማት እንፈልገው ነገር ቀጣዩ ምንድነው መሰለሽ ሄሉዬ? የምትፈሪው ነገር ምንድነው? ከጸጸት ጋር ተያይዞ የምፈራው ነገር አለ ስትይ ነበርና እስቲ እሱን ነገር አጫውቺኝ። የምፈራው በጣም የሰው ወሬ ነው። በቃ አሁንም ቢሆን የሰውን ወሬ አልቻልኩም። በፊት ከነበረኝ በፊት እንደውም በፊት አያውቁኝም ማለት ይቻላል። ወጥቼ መግባት የምችል ነበርና አሁን ላይ አልቻልኩትም። በቃ እንጃ በቃ ወደዛ ላይ መመለስ ይሻለኛል እስከምለው ድረስ ማለት ነውና በጣም የሰው ወሬ በጣም ከባድ ነው በጣም እና እሱን ነው ወደዛ እንዳልሄድ በዚህ አጋጣሚ በእንደዚህ አይነት ህይወት ላይ ያላችሁ እህቶች ያው እናንተም አንድ እርምጃ እንድትራመዱ በልዑል እግዚአብሔር ስም ጥሪ እናቀርባለን። እሺ አንድ እርምጃ እናንተም ሁላችሁም አንድ እርምጃ እንድትራመዱ በልዑል እግዚአብሔር ስም እንጠይቃለን። ኦኬ አሁን ላይ ከበፊቱ በጣም የሚያስጠላ በቃ የራቀስ በቃ አሁን በምንም ነገር ደስተኛ አይደለሁም። ወደዚህ ተመልሼ እንትን ካልኩ በኋላ አላቅም ምን አይነት ውስጥ ስሜት ውስጥ በጣም ውዝግብ ያለ ስሜት ውስጥ ነው ያለው። በቃ ራሴን ለማጥፋት በቃ ራስሽን አጥፊ ነው የሚለኝ በቃ አላቅም በምንም ነገር ደስተኛ እየሆንኩ አይደለም። ሰው መቅረብ እፈራለሁ። በቃ ሰው ሲነካኝ ራሱ ይሁን አላቅም እንጃ ራስሽን አጥፊ ሳለ የሚለኝ። አይዞሽ ሄሉዬ፣ እዚህ ላይ የተወሰኑ ነገሮችን ብቻ ልበልሽ። አታልቅሺ። በመጀመሪያ ደረጃ በቻልሽው አቅም አታልቅሺ። ምን አለ መሰለሽ ሄሉ፣ በደንብ አድርገሽ አዳምጪኝ ፕሊስ። ጸጸት ሁለት አይነት ጸጸት አለ። አንደኛው ጸጸት መልካም ጸጸት ነው። ሁለተኛው ደግሞ ጸጸት መጥፎ ጸጸት ነው። ክርስቲያን የሆነ ሰው በክርስቶስ የሚያምን ሰው መልካም የሆነ ጸጸት ነው መጸጸት ያለበት። መጥፎ የሆነ ጸጸት ማለት ከአምላካችን ከእግዚአብሔር የበለጠ እንድንርቅ የሚያደርገን ነው። ቅድም እንዲህ አይነት ጥያቄዎችን የጠየኩሽ አውቄ ነው። ምን አለ መሰለሽ ሄሉ፣ የቀደመ የአንቺ ማንነት አለ። ሰው ከዛ ማንነት ልክ መውጣት ስትፈልጊ ይሄ መጥፎ የሆነ ጸጸት ባይመሮሽ ይመጣል እና ይሄ ፈተና ነው። ስለዚህ ከነዚህ አይነት ፈተና መራቅ አለባችሁ። ክርስቲያኖች ወንድሞች፣ ሁላችሁም ባላችሁበት ሁሉም ሰው መቼም ይፈተናል እና መጥፎ የሆነ ጸጸት ሲያጋጥማችሁ በፍጹም እንዳትበገሩ። እኔ ለቤተ መቅደሱ አልገባም፣ እኔ ራሴን ማጥፋት ያለብኝ፣ እኔ በቃ ወደ ቤተ ክርስቲያን መቅረብ አልችልም፣ እኔ እኮ የቆሸሽኩ ሰው ነኝ። በፍጹም ተወዳጆች፣ በፍጹም እግዚአብሔር አምላክ እናንተን በአምሳሉ የፈጠራችሁ ልጆቹ ናችሁ እና እንዲህ አይነቱ ሀሳብ በውስጣችሁ የሚመጣ ከሆነ መጥፎ ጸጸት ነው። ክርስቲያኖች መጥፎ ጸጸት ነው። ሰው ሄሉዬ መጸጸት ያለብን እኛ የትኛውን ጸጸት ነው? መልካም የሆነ ጸጸት። መልካም የሆነ ጸጸት እያንደረደረ የሚወስደን ወደ ክርስቶስ ስለሆነ አንድ ነገር ስትነግሪኝ ቅድም ተረድቼ ነበረ። ምንድን ነው? ወደ ቤተ ክርስቲያን ሄደሽ አታውቂም ሄሉዬ። ዓለም የነጠቀሽን ሰላም እመኚኝ። ስለ እውነት ነው የምልሽ፣ እመኚኝ ሄሉ። ዓለም የነጠቀሽን ሰላም ክርስቶስ ብቻ ነው ሊሰጥሽ የሚችለው፣ ክርስቶስ ብቻ። እመኚኝ። ማረጥ። ሁላችሁም በደንብ ኮፒ ሊንክ አድርጉ ፕሊስ። ሁላችሁም እኔ ጋር አነስ ይበል ኮኔክሽን እያለ ስለሆነ እንዲህ አይነት መልእክታውን ባይቆራረጥ መልካም ነው። የኔ ተወዳጆች ፕሊስ እባካችሁን በደንብ ኮፒ ሊንክ አድርጉት። እሺ፣ በደንብ እሺ።
ሁላችሁም እህቶች ወንድሞች እንድታደምጡ ያው ኮሜንት ያጠፉት ሄሉ የሀሳብሽን ሰብሰብ አድርገሽ እንድታዳምጪ ነበር፣ ግን ምናልባት አንስቴብል ኮኔክሽን ሲል ነው በመሀል እያበሮት ያለው። እሺ ትንሣኤ ምናሽ ሄሉ? አይ ችግር የለም ያልኩ። እሺ እና ትንሣኤን እንኳን እኔ በማከብርበት በገርጂ ማርያም ብዙ ሰዎችን ኢንቫይት እያደረግኩ ነበረ እና በባለፈውን በውስጥ መስመር መልዕክት ሳስቀምጥልሽ አስቤ ነበረ ትንሣኤን የጌታችን የመድኃኒታችን የኢየሱስ ክርስቶስን ትንሣኤውን በቦሌ ሆተ ብርሃን ቅድስት ድንግል ማርያም ቤተክርስቲያን አብረሽ እንድታከብሪ፣ ግን ከማንም በቃ ማንንም አታገኝ፣ ችግር የለውም ሄሉ በደንብ አዳምጪ፣ ውስጥሽም ሰላም እንዲሰሙ ማንንም አታገኝ፣ ግን አንድ ነገር ብቻ እሺ በይ። ዓለም የነጠቀሽን ሰላም ክርስቶስ ብቻ ነው የሚመልስልሽና አንዱ ቦታ በቃ ለአንቺ ቅርብሽ የሆነ ቤተክርስቲያን በቃ ነጠላሽን ለብሰሽ እመኝኝ፣ ቅዳሴን በሌለበት ሰዓት ቢሆን የሰርክ ጉባኤን በማይጀምርበት ሰዓት በቃ ለአንቺ በደንብ ኮንፈርት እንዲሰማሽ ማንም ሰው በማይኖርበት ሰዓት፣ ብዙ ሰው በማይኖርበት ሰዓት ቤተክርስቲያን ቅጥር ግቢ ውስጥ ሂጂ እና ለተወሰኑ ደቂቆች ብቻ ቁጭ በይ። ማንንም ሰው አታገኝ፣ ማንንም ሰው አታናግሪ፣ ስልክም ሲደወል አታንሺ። የተወሰኑ ደቂቃዎችን ሄሉ የተወሰኑ ደቂቃዎችን ብቻ እስኪ ቤተክርስቲያን ቁጭ በይ። እመኚ ልንገርሽ፣ ዓለም የነጠቀሽን ሰላም ክርስቶስ በዛ ሽርፍራፊ ሰኮንዶች ይመልስልሻል። ክርስቲያኖች እናንተ ለዚህ ምስክር እንደምትሆኑ ተስፋ አደርጋለሁ። በቤተ ክርስቲያን ህንፃ ላይ ተመልክታችሁ ከሆነ እጅግ በጣም ትንንሽ የሆኑ ብረቶች፣ ተንጠልጣይ ብረቶች ይቀመጣሉ፣ እንደ ሻኩሮ የሆነው የተሰሩ ማለት ነው። እና እነዛ ምሳሌነታቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ ሄሮድስ ያስፈጃቸው እልፍ ህፃናትን የሚያጠይቁና የሚወክሉ ናቸው። እና ነፋስ በመጣ ጊዜ የሚፈጥሩት ድምፅ አለ ሄሉ። ነፋስ በመጣ ጊዜ ምናልባት ከዚህ ቀደም ቤተክርስቲያን ስትሄጂ ገጥሞሽ የሚሆን ከሆነ ነፋሳት ሲመጡ የሚፈጥሩት የሆነ ድምፅ አለ። አይገርምም? የትኛውም አይነት ኮንሰርት ላይ ማታገኙትን፣ የትኛውም አይነት ክለብ ቦታ፣ የትኛውም አይነት ጭፈራ ቦታ፣ የትኛውም አይነት ዘፋኝ ዘፍኖ አንጎራጉሮ ሸልሎ በሰማዕትነት በተቀበሉ በነዛ ህፃናት ድምፅ ማለት ነው፣ በእነርሱ ጩኸት እኛ ክርስቲያኖች ሰላም እናገኛለን፣ በሰማዕታቱ ጩኸት ማለት ነው። እና በወንድምነት እኔ መምከር ብፈልገው ያንን ነው። በመጀመሪያ ሄሎዬ በቃ ማንንም ሳታገኝ ለማንም ሳታማከሪ እመኝ፣ አንድ እርምጃ ተራመጂና ቤተክርስቲያን ግቢ። የተወሰኑ ደቂቆችን እስቲ ቤተክርስቲያን ቁጭ በይ። ዓለም የነጠቀሽን ሰላም በቃ ማለት በጣም በብዙ መልኩ ያጣሽውን ሰላም ክርስቶስ በሽርፍራፊ ሰኮንዶች ውስጥ ይሰጥሻል። ሌላው ምንድነው? ያው የሁላችንም ስጋት ነው። ያው ወደ ክርስቶስ ስንመለስ ይሄ የሰው ወሬ በቃ አንቺ አሁን የፈራሽው ነገር ትክክለኛ ነገር ነው። የሰው ወሬ ያስፈራል። እውነትሽን ነው። እንዲህ ስትይ አንዲት ቅድስት እናት ታሪክ ነው ትዝ ያለኝ ሄሉዬ። የእሷን ታሪክ በነገርሽ ደስ ይለኛል። ማርያም ዘናይን ትባላለች። ትክክለኛ ስሟ ማርያም ዘናይን ነው። ብዙዎች ባለሽቷ ማርያም ወይም ደግሞ ማርያም እንተ ኀፍረት ብለው ይጠሯታል። እና የማርያም ዘናይን በንስሐ ሕይወት መመለስ ታሪክ እጅግ በጣም የሚደንቅ ነው ሄሉዬ። እና ከአንቺ ሕይወት ጋር ስለሚገናኝ የእሷን ታሪክ ልነግርሽ ወደድኩኝ። በስተመጨረሻ የገጠማት ነገር ማለት ነው ከአንቺ ጋር ስለሚገናኝ ይሄ የሰው ወሬ ያልሽው ነገር። ማርያም ዘናይን ተወዳጆች በጣም ረዥም የህይወቷን ጊዜ በመሴሰን የኖረች ሴት ነበረች። በጣም ይገርማል። እግዚአብሔር አምላክ እያንዳንዱ ሰው አይ እኔማ ህይወቴ እንደዚህ ነው ለቤተክርስቲያን አልገባም እንዳይል ለእያንዳንዱ ሰው ምሳሌ የሚሆኑ ቅዱሳን በቤተክርስቲያናችን ውስጥ አሉ። እና ማርያም ዘናይን አሁን ከቅዱሳን አንስቶች ውስጥ አንዷ ነች። በነገራችን ላይ ተወዳጆች አንዷ ማርያም ዘናይን ትባላለች። በረከቷ ይደርብን። እና ይህች ቅድስት እናት ረዥም የህይወቷን ጊዜ የኖረችው ስጋዋን በመሸጥ ነበር። ክርስቶስ በምድረ ሥጋ በነበረበት ዘመን የነበረች እናት ነች። አይደንቅም? ክርስቶስ በምድረ ሥጋ በነበረበት ዘመን የነበረች ቅድስት እናት ነች። እና ማርያም ዘናይን በአንድ ወቅት በመስታወት ሁለንተኗን እየተመለከተች ለእያንዳንዱ ህዋሳቶቿ ወቀሳን አቀረበች። ለእያንዳንዱ ህዋሳቶቿ እናንተ ፀጉሮቼ ነገ እኮ ረጋፊዎች ናቸው፣
እናንተ ጉንጮቼ ነገ እኮ ወዳቂዎች ናችሁ፣ እናንተ አይኖቼ ነገ እኮ ፈሳሾች ናችሁ ብላ ለእያንዳንዱ ሕዋሳቶቿ ወቀሳን አቀረበች። እጅግ በጣም አምርራ አለቀሰች። ይሉ ማለት አይኗ እስከሚቀላ ሽፋሽፍቷ እስከሚጠቁር ድረስ ማርያም ዘኔን አምርራ አለቀሰች። በስተመጨረሻ አንድ ነገር አሰበች። ቅድም እንዳልኳችሁ ክርስቶስ በምድረ ሥጋዌ በነበረበት ዘመን የነበረች ቅድስት እናት ነችና አንድ ነገር አሰበች። ያ ደግሞ ምንድነው? ሽቶ ገዝታ ወደ ክርስቶስ ዘንድ ቀርባ በእግሮቹ ስር ወድቃ ስቅስቅ ብላ ልቅሳ በእንባዋ የክርስቶስ ኢየሱስን እግሮች አጥባ ሽቶ ልታርከፈክፍለት አሰበች እና ያንን ሽቶን ለመግዛት ወደ አንድ ሽቶ ነጋዴ ዘንድ ትቀርባለች። አሁን የብዙዎቻችን ፈተና የሚጀምረው እዚህ ጋር ነው። ሄሉዬ የማርያም ዘኔንን ታሪክ የምነግርሽ ከእሷ እንድትማር የፈለጉት ነገር ስላለ እና ማርያም ዘኔን ወደ ሽቶ ነጋዴው ዘንድ ስትቀርብ ተወዳጆች በቀድሞ ሕይወቷ ነበር ሊዘልፋት የሞከረው። በቀድሞ ሕይወቷ አንዳንድ ጊዜ ልክ በአንዳንድ ነገሮች ልትለወጡ ስትሉ፣ በአንዳንድ ነገሮች ልትቀየሩ ስትሉ ወደኋላ የሚጎትቷቸው ሰዎች አሉ በዙሪያቸው እና ክርስቲያኖች በፍጹም እንደ ሎጥ ሚስት ወደ ኋላ ዞር ብላችሁ መመልከት የለባችሁም። ሄሉዬ የሰው ወሬ ተራ ነው። እግዚአብሔር ኃጢአትሽን ይርሳው እንጂ እግዚአብሔር የኔን ኃጢአት ይርሳው እንጂ የሰው ነገር ተራ ነው። ታዩ ይህች ምድር ሄሉ እንኳን ለኔና ላንቺ ለኃጢአተኞቹ ለኔና ላንቺ ክርስቶስን አብዝተን ለበደል ነው ለኔና ላንቺ ይቅርና ለክርስቶስም እንኳን አልሆነችም። ፍቅር ለሆኑ አምላክ፣ ቸር ለሆኑ አምላክ፣ ደግ ለሆነው ጌታም አልሆነችም። በጥፊ ተጸፍቶ ምራቅ ተተፍቶበት 13 አይነት ሕማም ተቀብሎ ስጋው ተቆርሶ ደሙን አፍስሶ ነው ስለኛ ዋጋ ከፍሎ የሰው ልጅ ያዳነው። ይህች ምድር ለክርስቶስም አልሆነችም እና ሄዱ የሰው ነገር ሊያስጨንቀን አይገባም። እና ማርያም ዘናይ ቀደም እንዳልኳችሁ ረዥም ዓመት በመሴሰን የኖረች እናት ነች። ስጋዋን በመሸጥ የኖረች እናት ነች። በብዙዎች ዘንድ እስክትናቅ ድረስ ያ ሽቶ ነጋዴ ዘንድ ቀርባ ወደ ክርስቶስ እንግዲህ ልትሄድ ነው። ተጸጽታለች። ተመልከቱ፣ ልቧ ተጸጽቷል። ልቧ እግዚአብሔርን ሽቷል። አይኖቿ ቀልተዋል። ሽፋሽፍቶቿ ጠቅረዋል። ወደ ሽቶ ነጋዴው ዘንድ ቀርባ ሽቶ እንዲሰጣ ስትጠይቀው ለአንዱ ሞተ እንዲያላት። አይገርማችሁም? ሰው ይሄን ያክል ከባድ ነው። ከባድ ፍጡር ነው የሰው ልጅ ሄሉ። ከባድ ፍጡር፣ የልብ መጸጸትሽን እንኳን ከልብ እንደሆነ አድርጎ የማይቆጥር በእያንዳንዱ ሀዘንሽ ላይ ሌላ ህመምን መጨመር የሚፈልግ ፍጡር ነው የሰው ልጅ። ለእንደዚህ አይነት ነገር ደግሞ አንቺ ቦታ መስጠት የለብሽም። ከማርያም ዘኔን እንድትማር የፈለግኩት ነገር ስላለ ነው ታሪኳን ምነግርሽ። ይሄኛውን መልስ ሁላችሁም አዳምጡ። ያ ሰው ቀለደባት። አይገርም? ተጸጸታችሁ የምታውቁ ሰዎች ታውቁታላችሁ። ተጸጸታችሁ ልባችሁ ተሰብሮ ያለቀሳችሁበትን ታይም እስቲ ያስተውሉት። በዛ እንዲህ አይነት ሁኔታ ላይ ሆና ማርያም ዘኔን ሽቶ እንዲሰጥ አንዱ ሞተ እንዴ ከምትወጃቸው ወንዶች መካከል አንዱ አረፈ እንዴ ብሎ ቀለደባት። የዚህን ጊዜ ማርያም ዘናይን የሚገርም ምላሽ ሰጠችው። የሚገርም ምላሽ። አዎ ከምወዳቸው እጅግም አብልጬ ቦታ ከምሰጥ ቀብር እየሄድኩ ማለችው። አይደንቅም? ሄሉዬ በምንም ነገር እንዳትከፊ። እግዚአብሔር አምላክ ንስሐን የሚወድ ጸጸትን የሚወድ አምላክ ነው። ያንቺ ልብ ብቻ ለጸጸት ይዘጋጅ። ያንቺ ልብሽ ብቻ ክርስቶስን ይቅር በለኝ ይበለው። እመኚ ልንገርሽ፣ ክርስቶስ ልክ እንደ 80 ቀን ሕፃን ማለት እንደ አዲስ ኃጢአትሽን ረስቶ ነው ወደ እቅፉ የሚስብሽ ወደ እቅፉ የሚያቀርብሽ። የሰው ልጅ ግን በቃ ጀስት ሰው ነው ሄሉ። ይሄንን ማለት ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር አይነጻጸርም የሰው ወሬ ሄሉ። በደንብ ልታስቡ ይገባል። ክርስቶስ ማለት ስላንቺ በመስቀል ተሰቅሎ ስጋውን ቆርሶ ደሙን አፍስሶ ኃያል አምላክ ሆኖ ሳለ የሚፈራ በቅዱሳን መላእክቱ ዘንድ የሚፈራ ግሩም አምላክ ሆኖ ሳለ ኃያል ጌታ ሆኖ ሳለ ነገር ግን እኔንም አንቺንም ዓለም ላይ ያለውን ፍጥረት ሁሉ ለማዳን ሲል ክርስቶስ የአይሁድ እርኩስ ምራቅን ትፌ የተባለበት ስጋውን የቆረሰ ደሙን ያፈሰሰ አምላክ ነው። ይህን ያክል ዋጋ የከፈለልን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ከሁሉ በላይ አብልጦ ይወደናል።
በንስሐ ሕይወት አንድ እርምጃ ብቻ እንራመድ። ክርስቶስ ኃጢአታችን ሁሉ የሚደመስስ ጌታ ነው። እንዴ ሄሉዬ በቅዳሴያችን ጸሎት ልክ የቅዳሴ ጸሎት ካለቀ በኋላ ካህናት ሲባርኩም እንደሚሉ ታውቂያለሽ? ጌታችን መድኃኒታችን ኢየሱስ ክርስቶስ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይም የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ሳታውቁ በስተት በመዓልት በሌሊት በሐልዮ በነቢብ በገቢር የሰራችሁትን ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ። በቤተ ክርስቲያን ውስጥ ያሉ አባቶቻችን ስንኳ የሚጸልዩ ጸሎት ነው። እግዚአብሔር አምላክ ይቅር ባይ አምላክ ነው። ኦኬ ሰው ግን ያለፈ ማንነታችን የሚረሳ አይደለም። ሄሉ እንኳን ይሄንን ኃጢአታችን ይቅርና በልጅነት ጊዜ እንደው በድንጋይ ኮርኮም ያደረግነውን ሰው አይረሳልንም። አንተ እኮ ያኔ ልጅ እያለን እንዲያደርገኝ ነበር ይላል። ሰው አፈጣጠሩ ነው። ሄሉ ምንም ማድረግ አይቻልም። ሰው አፈጣጠሩ ነው። ነገር ግን የአንቺ ኔክስት ሙቭ የአንቺ ግን ቀጣዩ እርምጃሽ ግን ሰዎችን በአጠቃላይ ጸጥ ሊያስብል ይችላል። እንደ ማርያም ዘነይን ማርያም ዘነይን ሲቀለድባት የነበረውን ሰው በአንድ ቃል ጸጥ እንዳስባለችው ሁሉ የአንቺም ቀጣዩ እርምጃሽ ልክ የዛው ያክል ደግሞ ብዙዎችን ጸጥ ሊያስብል ይችላል። ብዙ በቤተክርስቲያናችን ውስጥ ያሉ ቅዱሳን በቀደም ሕይወታቸው ክርስቶስን አብዝተው የበደሉ ናቸው። እነ ሙሴ ጸሊም ሰዎችን አስገድዶ ሲደፍር የነበረ ሰዎችን ቀጥቅጦ በዱላ ብቻ ይገል የነበረ ሰው ክርስቶስ ልቡን የነካው ሰዓት ግን ወደ ቅድስና ሕይወት ተመለሰ። እነ ጳውሎስ በቅዳሴያችን ሰዓት አሁን ሐዋርያው ቅዱስ ጳውሎስን ብርሃነ ዓለም እንለዋለን። ሄሎዬ እስጢፋኖስ ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ ሰማዕትነት ሲቀበል በድንጋይ ሲወገር የወጋሪዎችን ልብስ ይዞ ሲያስወግር ከነበሩ ሰዎች ውስጥ አንዱ ሳውል ነው። ጳውሎስ ግን ክርስቶስ ልቡን ከነከው በኋላ ግን ያቺ ተርኒንግ ፖይንት በቃ በትክክለኛው መንገድ ወደ ክርስቶስ ስለቀረበባት ቅዱስ ጳውሎስ እንኳን ሰዎች ሊተቹት ይቀርና በአንድ ቀን ስብከት 3000 ነፍሳትን መመለስ ይቻላል። ሄሉዬ በመጀመሪያ አንቺም መዳን አለብሽ። የሰዎችን ነገር በአጠቃላይ እርሹ። ክርስቶስ ይወድሻል። የሚወድሽን ጌታ ደግሞ ክርስቶስ ኢየሱስን አንቺም ማግኘት አለብሽ። ወደ እርሱ እቅፍ ቅረቢ። ከክርስቶስ ጋር ታረቂ። ራስሽን ለካህን አሳይ። ሰው የፈለገውን ይበል። እንኳን ላንቺ ለቅዱሳን አባቶቻችን እንኳን አልተመለ የሰው ልጅ ልክ እንደዛ ነው። ቅዱሳን አባቶችን በማማት በሐሜት በዘለፋ ሰዎች አንዳቸው ለአንዳቸው ፈተኖች ናቸው። ከዛ በኋላ ግን ይሉ አንቺ ከተመለሽ በኋላ የአንቺ ህይወት የእግዚአብሔር ትምህርት ቤት ሆኖ ብዙዎች ይማሩበታል። ልክ አንቺ በኖርሽው አይነት ህይወት የኖሩ አንቺ ባለሽበት አይነት መንገድ ያለፉ ብዙ እህቶች ልክ እንዳንቺ መመለስ ይፈልጋሉ። ደፍሮ የሚያስደፈራቸው አጥተው ማለት ነው። ሄሉ የአንቺ መመለስ ለብዙ እህቶች እመኝኝ ምክንያት ነው የሚሆነው። ለነሱም መምጣት፣ ለነሱም በንስሐ ህይወት የመመላለስ፣ ለነሱም ወደ ክርስቶስ ለመቅረብ የአንቺ አንድ እርምጃ ለብዙዎች ትምህርት ነው የሚሆነው። የሰውን ወሬ እንዳትፈሪ። ሁለንተናሽ ታድሶ አንቺ ከክርስቶስ ጋር ብቻ ታረቂ። እግዚአብሔር ቀሪውን ነገር ያስተካክላል። በዛው ኔጌቲቭ የሆኑ ነገሮች በአጠቃላይ ለአንቺ ጎልተው እንደመጡ ሁሉ እመኝኝ የዛን ያክል ደግሞ አንቺን በጣም ከነማንነትሽ አብዝተው የሚወዱ ብዙ ሰዎች አሉ። የነገሮች አለመገጣጠም እንጂ እና ሄሉ በምንም ነገር ወደኋላ እንዳትይ። የማርያም ዘነይንን ታሪክ አሁን የነገርኩሽን እንዳትረሺ። ኦኬ የቀድሞ ህይወቷ ምንድን ነበረ? ኦኬ ከዛስ ወደ ክርስቶስ ለመቅረብ በንስሐ ራሷን ስትወቅስ እንዴት ነበር የወቀሰችው? ከዛ ወደ ሽቶ ነጋዴ ዘንድ ቀርባ ሽቶ ስጠኝ ስትለው እንዴት ነበር የቀለደባት? ከምትወጃቸው ወንዶች መካከል አንዱ ሞተ እንዲህ ነበር ያላት። ማርያም ግን መለሰችለት። ማርያም ዘነይን አዎ ከምወዳቸው እጅግም አብልጬ ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ማለች። ሄሎዬ አሁን ላይ ልክ እንደ ጎበጠ ሰው ነፍስሽን ያጎበጠ ከባድ የሆነ ነገር አለ በላይሽ ላይ አይደል? ስለዚህ ያንን አራክፈሽ በመጀመሪያው ልክ ከክርስቶስ ጋር ታረቂ። የሰውን ነገር እርሹ። የሰውን ነገር እርሹ። ቀደም እንዳልኩሽ ይቻለ ለክርስቶስም እንኳን አልሆነች። ሰው ማለት ከባድ ፍጡር ነው። ክርስቶስን ያክል ጌታ በጥፊ የጸፋ ቅዱሳን መላእክት ቀና ብለው የማያዩትን ያንን የሚያስፈራ ግርማ ያለውን
ኦኬ የጌታችን የኢየሱስ ክርስቶስ ገጽ ላይ ምራቁን እንትፍ ያለ በጥፊ የጸፋ ፍጡር ነው የሰው ልጅ እና እንዴት መጥፎ የሆነ ነገር ይናገሩኛል ብለሽ በፍጹም እንዳትጨነቂ። ይልቁኑ ግን ብልህ የሆነ ሰው ማስተዋል አለበት። ሰይጣን የሰዎችን አንደበት ይጠቀማል። ሰይጣን ፈተነን ሲባል ተወዳጆች ሰይጣን ረቂቅ ነው። ያንን ረቂቅ የሆነውን ደግሞ ርኩስ መንፈስ እያየ ነው ፈተነን ማለት አይደለም። የሰዎችን አንደበት ይጠቀማል። ኦኬ ፈለገ አትናቴዎስ መልካም ነገርን እየሰራ ከሆነ ፈለገ አትናቴዎስ ከመልካም ስራው ከመግባር ከሚያደርጋቸው ነገሮች በአጠቃላይ ወደ ኋላ ያፈገፍግ ዘንድ ይመለስ ዘንድ እንደ ሉጥ ሚስት ዞር ብሎ ያይ ዘንድ የጨው ሐውልት ሆኖ እንዲቀር ስለሚፈልግ የሰዎችን አንደበት ይጠቀማል። ማን? ሰይጣን። ሄሉ ያንቺን በጣም ማስተዋል አለብሽ። አሁን ላይ ኦኬ ለማምለጥ እየሞከርሽ ያለሽው ኦኬ ከምን አይነት ህይወት እንደሆነ አንቺ ታውቂዋለሽ። ከፊት ለፊት ደግሞ በጉጉት በናፍቆት በእንባ እየጠበቅሽ ያለሽው ደግሞ የክርስቶስን እቅፍ ነው። ሳሪያ ይሄን ነገር ደግሞ ጥንተ ጠላታችን ዲያብሎስ አይፈልገውም። የሰዎችን አንደበት ይጠቀማል ወደ ቀደመ ህይወትሽ እንድትመለሺ ኦኬ ወደ ቀሽበት ወደ ነበረው ማንነት እንድትሄጂ የሰዎችን አንደበት ይጠቀማል። እና በጣም 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 ጠንካራ ሁኚ። ከክርስቶስ ኢየሱስ ጋር ብቻ አንቺ ታረቂ። ሌላው ነገር ተራ ነው ይሉኝ። አንድ የመጨረሻ ነገር ደግሞ ምነግርሽ ምንድነው? እግዚአብሔር አምላክ ጸጸትን የሚወድ አምላክ ነው። ቅዱስ ዳዊት ልበ አምላክ ተብሏል። ሄሉ እኔ ገና የነገረ መለኮት ትምህርት ስጀምር አይምሮ ላይ ጥያቄ ሆነብኝ ነበር። ከልጅነታቸው ጀምሮ ደናግላን የሆኑ ያሉ ቅዱሳን አባቶች ባሉበት እንዴት ዳዊት ልበ አምላክ ተባለ ብዬ በጣም ነበር የምጠይቀው። በጣም ይደንቀኝ ነበር። ምክንያቱም ዳዊት እንደ ቅዱሳን አባቶች ደናግል አይደለም፣ ሊያውም በጣም ከብዙ ሴቶች ጋር እንደው በኃጢአት በስህተት ወድቋል። እንዴት ሆኖ ነው ዳዊት ልበ አምላክ የተባለው ብዬ አውርጄ መምህራንን ጠይቄ ተመለሰልኝ መልስ ግን ልቤን አሳረፈው። ሁላችሁም ታውቃላችሁ ክርስቲያኖች፣ ዳዊት እንደ ልብ የተባለው ሄሉ ሁልጊዜ አምላኩ እግዚአብሔርን ይቅር በለኝ እያለ እያነባ እያለቀሰ ምሕረትን ይለምን የነበረ ሰው ስለነበረ ነው። እግዚአብሔር ከሰው ልጅ የሚፈልገው ይህንን ስለሆነ ዳዊትን ለእኔ አለ እግዚአብሔር እንደ ልቤ ነው አለ። ሄሉ የአንቺ ተጸጽተሽ ወደ ክርስቶስ ቀርበሽ እጠበኝ ስትዩ ያ ነው እግዚአብሔር የሚያስደስተው። ለእግዚአብሔር እንደ ልብ ሆንሽለት ማለት ነው። ሄሉ እንደ ልብ ሆንሽለት። ስለዚህ ልትበረቺ ያስፈልጋል። ሄሉ ሌሎችም እንዳነሳልሽ የምትፈልያቸው ሀሳቦች ካሉ ደግሞ እድሉ ልስጥሽ። ሳታለቅሽ ነው ግን የምትነግሪኝ። ማይክሽን ክፈች። ምንም ሀሳብ የለኝም። መልካም እሺ። ከማርያም ዘናይን ታሪክ ያው አንድ የሆነች አንዳች ነገር እንደተማርሽ ተስፋ አደርጋለሁ አይደለ ይሉ? መልካም በደንብ በርቺልኝ። የንስሐ አባት ምናምን የለሽም አይደል? ገና የለኝም። እሺ ንስሐ ለመግባት እያሰብሽ ነው? በንስሐ ሕይወት ለመመላለስ እያሰብሽ ነው ወይስ ምን አይነት ሁኔታ ላይ ነው ያለሽው? ሀሳቡ አለኝ ግን በቃ እፈራለሁ። ፍርሃት ነው እፈልጋለሁ። ሲያል የመጨረሻ ጥያቄ ልጠይቅሽ። በጣም ስትጨነቂ፣ አሁን ባለሽበት ኮንዲሽን በጣም ስትጨነቂ፣ በጣም ሲከፋሽ፣ ስታለቅሺ፣ ብቻሽን ሊያውም ማንም አባቢ በሌለበት ብቻሽን ስታለቅሺ፣ ስታዝኝ፣ ከሀዘንሽ ከጭንቀትሽ ለመውጣት የምታደርጊው ምንድን ነው? በጣም ሲከፋኝ የቤተሰቦቼ መቃብር ጋር ሄጄ ማልቀስ፣ ለምን እንስማናበት ነገር የለም። ሄሎ የእግዚአብሔር አምላክ ያበርታሽ። በቻልሽው አቅም አታልቅሺ። እሺ ሄሉ በቻልሽው አቅም ፕሊስ አታልቅሺ። መጥፎ የሆኑ ነገሮችን እንድታስታውሺ፣ ሀዘንሽን የሚቀሰቅስ ነገር እንድታስታውሺ ፈልጌ አይደለም ጠይቅሽ። ነገር ግን የተሻለን ነገር ገንዘብ እንድታረጊ ስለምፈልግ ነው። በመጀመሪያ ደረጃ ሄሉዬ እኛ እዚህ ውስጥ በዚህ በቲክታክ ፕላትፎርም ላይ ያለን በአጠቃላይ የምታይን ኦርቶዶክሳዊ የሆነ እህቶች ወንድሞች በአጠቃላይ እንወድሻለን።
ሄሉ አንቺ ከዛሬው ዕለት ጀምሮ ለእኔ እህቴ ነሽ፣ እኔም ደግሞ ለአንቺ ወንድምሽ ነኝ። ስለ እውነት ነው የምልሽ። በማንኛውም አይነት ነገር ከአንቺ አጠገብ ልሆን፣ በየትኛውም አይነት ነገር ከአንቺ አጠገብ ልቆም እኔ ፈቃደኛ ነኝ፣ ከአንቺ ጎን ነኝ። ሌሎችም በጣም ብዙ ኦርቶዶክሲያን አሉ ገና በደንብ ያልተዋወቅሻቸው በጣም ብዙ፣ እነሱ ሁሉ ወንድሞች እህቶችሽ ናቸው። አንድ ነገር ብቻ ልበልሽና በቃ ብዙ እንቅልፍም አላሳጣሽ፣ ሌሎች ነገሮችን ደግሞ በውስጥ እናወራለን። ምንድነው መሰለሽ ሄሉዬ፣ ከኃጢአት ድፋምነት አጥቦ ሊያነጻን የሚችለው ክርስቶስ ብቻ ነው። በቃ ይህን ነገር በልብሽ አኖር። ለምሳሌ አንድ በጭቃ ወይ በሆነ ነገር የሰውነቱ የቆሸሸ ሰው ታጥቦ ሊነጻ የሚችለው በውሃ ብቻ ነው። ከኃጢአት ድፋምነት ስሜትም ደግሞ ነጻ የሚያወጣን ክርስቶስ ነው። ልክ በነፍስ የድፋምነት ስሜት ሲሰማችሁ ክርስቲያኖች ምንም አይነት ሌላ አማራጭ አትጠቀሙ፣ ወደ ክርስቶስ ብቻ ቀረቡ። ወደ ክርስቶስ ሄሉዬ፣ እኔም እጅግ በጣም የምወዳት ሴት አያቴን ቅርብ ጊዜ ነው ያጣሁት እና ልክ በአሁኑ የማከብረው የተወለድኩበት ዕለት ሲደርስ ልደቴ ማለት ነው፣ ወደ አያቴ የእረፍት ቦታ ወደ ተቀበረችበት ቦታ ቀርቤ በዚህ ዓመት እሷ ከሄደች በኋላ ቅርብ ጊዜ ስለሆነ ያረፈችው እሷ ከሄደች በኋላ ከኛ ከተለየች በኋላ የተከፋውባቸውን የተደሰትኩባቸው ነገሮች በአጠቃላይ ስነግራት ነበር። ይገባኛል፣ ውስጥሽ ያለው ነገር ይገባኛል። ነገር ግን የብቸኝነት ስሜት ግን በፍጹም ሊሰማሽ አይገባም ሄሉ። ከኃጢአት ድፋምነት ስሜት አጥቦ ሊያነጻን የሚችለው ክርስቶስ ነው። በዮሐንስ ወንጌል ምዕራፍ 13 ቁጥር 6 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ አሁን ከፊት የምናከብረው በዓል አለና ማበሻ ጨርቅ ወስዶ የሐዋርያትን እግር አጠበ እና ሲያጥብ ጴጥሮስ ጌታ ሆይ እኔንማ አታጥበኝም ብሎ ያው ለክርስቶስ እንደተናገረ የመጽሐፍ ቅዱሱ ክፍል ይናገራል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በዛው ቅጽበት ለጴጥሮስ ያለው ምንድን ነበረ? እኔ ካላጠብኩ ከኔ ጋር እድል ፈንታ የለም ነበር ያለው። በዚህ አጋጣሚ ለሄሉ ብቻ ሳይሆን ምናልባት በተመሳሳይ አይነት ፈተናዎች ውስጥ ያላችሁ እህት ወንድሞቻችን በጣም ከባድ በሚባል ህይወት ውስጥ እንዲህ በሚዲያ ልትናገሩት በማትችሉት አይነት ከባድ ሁኔታ ውስጥ ያላችሁ እህት ወንድሞቻችን በነፍስ ድፋምነት ስሜት ሲሰማችሁ ነገሮች ሁሉ ከብደዋችሁ ማንም ሳይሰማችሁ በድልስ ውስጥ ገብታችሁ እያለቀሳችሁ ከባድ ጊዜዎችን እያሳለፋችሁ ያላችሁ እህት ወንድሞች እመኑ ልንገራችሁ፣ ዓለም የነጠቃችሁን ሰላም ሊሰጣችሁ የሚችለው ክርስቶስ ብቻ ነው። ዓለም የነጠቃችሁን ረፍት ሊሰጣችሁ የሚችለው ክርስቶስ ኢየሱስ ብቻ ነው። ኦኬ፣ የቆሸሸ ያንን የነፍስ ድፋምነት ስሜትንም ደግሞ ከኛ ሊያርቅ የሚችለው ክርስቶስ ብቻ ነው። ወደ እርሱ ቅረቡ፣ ራሳችሁን ለካህን አሳዩ፣ በንስሐ ሕይወት ተመላለሱ። ሄሉ እመኚኝ ልንገርሽ፣ አንቺ በነገሮች ወስኚ፣ በንስሐ ሕይወት ለመመላለስ ወስኚ። በንስሐ ሕይወት የተመላለሽበት ቀን ላይ ግን ዓለም ላይ ያጣሽውን ሰላም በአጠቃላይ ክርስቶስ ይሰጥሻል። ያኔ ከነበረሽ ይሄ የነፍስ ድፋምነት ስሜት ነፃ ወጥተሽ በክርስቶስ ኢየሱስ የመታደስ ስሜት ውስጥ ነው የምትገቢው። እና ሄሉ በነገሮች አንቺ ብቻሽን አይደለሽም። እግዚአብሔር አምላክ ያበረታሽ። በቻልሽው አቅም አሁን ላይ ሰይጣን ቅድም እንዳልኩት በአንድም በሌላም መልኩ ካለሽበት መንገድ እንድትርቂ በሌሎች ሰዎች ሊናገር ይችላል እና በቻልሽው አቅም ከሶሻል ሚዲያው ራስሽን ገደብ አድርገሽ አለደለ ለራስሽ በደንብ ሰፊ ጊዜ ስጪ እና ወደ ቤተክርስቲያን በጣም እንድትቀርቢ ይፈልጋለሁ። ሄሉ በጣም እኔ በቻልነው አቅም ወደ ቤተክርስቲያን ብንቀርብ መልካም ነው ሌሎቻችንም። እና ሄሉዬ አወራሻለሁ ፈቃደኛ ከሆንሽ። አሁን እንዲህ አይነት ነገሮች የግድ ነገ ይሆናሉ ማለት አይደሉም። እሺ ሄሉ በእንደዚህ ነገር አላስጨነቅሽ፣ ምንም እንዳታስብ። ልክ አንድ ህፃን ልጅ ሲወለድ ከኛ እኩል በሁለት እግሩ መቆም እንደማይችል ሁሉ
ሄሉ አንቺም በቃ በአንድ ጊዜ ነገ በቃ እንገናኝ ቤተክርስቲያን ምናምን ወዲያው ቆይ አባገሌን ላገናኝሽ ምናምን ብሎ ንሳ መግባት ምናምን ላይሆን ይችላል፣ ጊዜ ሊወስድ ይችላል። ግን አንቺ ብቻ በቃ ከዚህ መንፈሳዊ ነገር አትራቂ። ወንድሞች በማንኛውም አይነት ጉዳይ በማንኛውም አይነት ነገር ቃል የምገባው ነገር ምንድነው ሄሉ፣ አንቺ የተጨነቅሽባቸው የተቸገርሽባቸው ነገሮች ካሉ እኔን አማክሪኝ አለሁኝ። ስለ እውነት ነው የምልሽ፣ ምንም እንዳታስቢ። መግባት ያለብኝ ቀዳዳ ውስጥ ሁሉ ገብቼ እነዛን ነገሮች በአጠቃላይ ለማድረግ ቃል እገባልሻለሁ። አንቺ ብቻ ግን በርቺ። የሰው ወሬ ከዚህ በኋላ ቦታ እንደማትሰጪ ተስፋ አደርጋለሁ። ቅድምም የማርያም ዘኔንን ታሪክ ያነሳ ነው፣ ለዛ ነው። በርቺልን፣ በውስጥ እናወራለን። እንደ እግዚአብሔር መልካም ፈቃድ ሄሉዬ፣ እግዚአብሔር ረድቶን ኦኬ፣ በእመብርሃን ምልጃ እንግዲህ በቅዱሳኑ ደግሞ ተራዳይነት እግዚአብሔር ከፈቀደ ትላንትና አንድ ምኞቴን ስናገር ነበረ። ጆሲ ከፕሮቴስታንቲዝም እምነት ወጥቶ ወደ ቅዱስ ቤተክርስቲያን ተመልሶ ከኔ ጋር ነጠላ ለብሶ እንዲያስቀድስ ምኞቴ ነው ብያለሁ። ሄሉዬ አንቺንም ደግሞ በቃ ምንም አይደለም፣ አንቺን ወደ ቤተክርስቲያን ብቻ ይዤ መሄድ እፈልጋለሁ፣ እግዚአብሔር ከረዳን፣ እግዚአብሔር ከፈቀደ ማለት ነው። እና የልቤ መሻት ነው። በውስጥ እናወራለን፣ አንዳንድ ነገሮችን እናስተካክላለን። የሚወስደውን ያክል ጊዜ ወስዶ ሄሉ ወደ ቤተክርስቲያን እንቀርባለን። ራስሽን ለካህን ታሳያለሽ። የናፈቀሽን መቅደስ ኦኬ፣ የናፈቀሽን ቅዳሴ፣ የናፈቀሽን ማህሌት ሁሉ የምትገለገይበት የክርስቶስ ኢየሱስ ልጅ ትሆኛለሽ። እና የማስቀምጣቸው መልእክቶች አንቺም ተመልከቻቸው፣ እናወራለን። በርቺ፣ ሁላችንም እንወድሻለን። ለሌሎቹ ምድል ልስጥ። ታች ላሉት ኮሜንት ሴክሽን ላይ ፍቅራችሁን ገለጹላት ተወዳጆች። እሺ ሄሉ፣ በጣም 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 ነው ማመሰግነው። እና ደግሞ እውነት አክብረሽ እያንዳንዱ ሀሳቦችን በአጠቃላይ ስትመልሽልኝ ስለነበረን በጣም ነው ማመሰግነው። ጊዜ ያክብረልኝ። እሺ ሄሉ፣ እኔም አመሰግናለሁ። እሺ ሰላም ዳሪ። በቃ ከቻልሽ በውስጥ መስመር አሁን ላይ የምትጠቀሚበትን ቁጥርሽን አስቀምጪልኝ፣ እደውልልሻለሁ። ብዙ ነገሮችን ሁሉም ነገር በሚዲያ አይነገርም። ሁሉም ነገር ሚዲያ ይወቀው አይባልም። ከሚዲያ ውጭ ደግሞ እናወራለን። እንግዲህ ከስር እንዲህ የጓጉ እህት ወንድሞችሽን በአጠቃላይ አንድ ቀን ሰርፕራይዝ ታደርጊያቸዋለሽ ማለት ነው። ሁሉም ነገር አልፎ ነገሮች ተቀይረው የአንቺ ህይወት የእግዚአብሔር ትምህርት ቤት ሆኖ እንዲህ ከማልቀስ እንዲህ ራስን ከመውቀስ ደግሞ ህይወት ነፃ ወጥተሽ እግዚአብሔር አምላክ በአንቺ ህይወት ያደረገውን ነገር የምትመሰክሪ ጠንካራ እህት ትሆኚናለሽ። በርቺልን ሄሉዬ። ሰላም ደሪ። እንወድሻለን። እሺ እሺ፣ አመሰግናለሁ። እግዚአብሔር ይስጥልኝ። አሜን። ሰላም ደሪ። ሁላችሁም ኦርቶዶክሳዊ የሆናችሁ እህቶች ወንድሞች፣ እንዲህ አይነት እህት ወንድሞቻችን የመመለስ ግዴታ የኛ ነው። እሺ የኛ ስለሆነ በቻላችሁት አቅም ሁላችሁም ኔጌቲቭ የሆነ ነገር የሚጽፉ ሰዎች አሉ በየቦታው። እንኳን ለሄሉ ይቅርና ለኛም ያው ፈለገ አትናቴዎስ ዛሬ ሸሚዝ አደረገ ብለው ሪፖርት የሚያቀርቡ ሰዎች አሉ። እንዴት ሸሚዝ ያደርጋል? የቤተክርስቲያን አገልጋይ አይደለ ወይ ምናምን የሚሉ ሰዎች አሉ አይደለ? የሆነ አይደለ እንደው ጭርሽ ይላል ወድም አይነት ሰዎች እና አንደበታቸውን ጥንተ ጠላታችን ዲያብሎስ ይጠቀማል። እንዲህ አይነት ሰዎች ወደ ቅድስት ቤተክርስቲያን እንዳይመለሱ ያደርጋልና በቻላችሁት አቅም እናንተም ደግሞ እንዲህ አይነቱን እያንዳንዱን መጥፎ የሆነ ኮሜንት የምትዋጉ ተዋጊ የሆናችሁ ኦርቶዶክሳውያን ሆኑ። ሁሉንም በፍቅር እንመልሳለን። እግዚአብሔር አምላክ ይርዳን። የኔ ተወዳጆች ኢንሱሊኑ በፍሪጅ ነው መቀመጥ ያለበት እና እሷ ያለችበት ቦታ ደግሞ ገጠር ስለሆነ መብራት ይርቃል እና ሸዋ ውስጥ እያስቀመጠች ነው መርፌ ማለት ነው። እና እኔ ወደዚህ በመጣሁ በሶስተኛው ወር እሷ አይኗን ታመመች። በጣም በቃ ከምንም በላይ ተሰቃየሁ። ምንም እጄ ላይ ብር የለም ነበር። በምን ላስታማት? እኔ ያለሁት ሰው ሀገር ላይ በጣም ተከፋው። ከዛ 3 ቦታ ሐኪም ቤት ሄደች። ማየት አይችልም አሏት። 3 ልጆች አሉ። ህፃን ናቸው ገና። አንዱ 9 ዓመት ነው፣ አንዱ 7፣ አንዱ የዓመት ከምናምን ነች።
እና እነዛ ልጆች ማን ያሳድጋሉ? ፈጣሪን በቃ አማረርኩኝ። ራሴ ላጠፋ ሁላ ፈለግኩኝ። እሷ ስትታመም ማለት ነው። ከዛ እኔ ደግሞ ራሴ አሁን ካጠፋው እሷ በዚህ በሽታ ላይ እንዴት ሆና ነው ኑሮ የምትከፋው? የኔ ሀዘን ተጨምሮባት ብዬ ራሴን ተቆጣጥሬ ከዛ አዳማ አርሴማ ትባል ሄደች። ከዛ ያው ቀን ነው አቤ እውነት ቅድስት አርሴማ የምትወጂኝ ከሆነ እናቴን አደኘልኝ ብዬ ሴራሚክ ላይ ተንበርክኬ አለቀስኩ። ሌሊቱን ሙሉ ሳልተኛ አደርኩኝ እና እግዚአብሔር ይመስገን በሶስተኛው ቀን ማለት በ9 አይኗ ማየት ጀመረ። አያይም ያሏት ማለት ነው። ከዛ ቆየን ስተካከልላት ኑሮ በቃ ማለት ለራሴ ማለት ባልዚን እንኳን አልገዛሁም ማለት መድኃኒዓለም በሚያውቀው በቃ ስራው በጣም ከባድ ነው። እዚህ የሚሰራው ስራ በጣም ከባድ ነው። ከዛ ስመጣ ህይወትን አስተካክላለሁ ብዬ ነበር። በቃ አይዞሽ አፎሚያ አይዞሽ። ታዲያ ማዘር አይኗን ተሻላት ብዬ ማለት ነው። አይኗን ተሻላት ብዬ አሁን ደግሞ 15 ቀን አልሞላም ማለት በቃ ያለውን ነገር ከጎን ምናምን የጎዳደሉ ነገሮችን አሟላው። አሁን ደግሞ እንግዲህ አላወራንም ነበር ወር ሙሉ ነበር። እኔ ስራ በጣም መስሎብኝ ስለነበር እና ጡቷን አመማት ማለት ነው። ግራ ጆሮዋን ነበር መጀመሪያ፣ ከዛ ደግሞ ግራ አይኗን ነው። አሁን ደግሞ ግራ ጡቷን አመማት ማለት አሁን በቃ የጎደለው ሞልቻለሁ ለራሴ እኖራለሁ ብዬ ነበር ያሰብኩት። ምን ልበል በቃ ግራ ገባኝ ማለት ወደምሄድበት ጠፋኝ። አመመኝ ስትለኝ በቃ የልጁ ህመም አለ። ገጠር ውስጥ ነው የምትኖረው። ለራሴ መኖር አልቻልኩም። ሴት ልጅ ነኝ፣ ብዙ ነገር ያስፈልገኛል። ደግሞ በዛ ላይ አረባለ ማለት በቃ ለምን እነሱ ራሱ ወክብ ያሉ ናቸው። ወክብ ያረጉሃል ስራ በዛ ላይ ብዛቱ። ከዛ ደግሞ ከቤተሰብ ጋር እንደዚህ አይነት ነገር ሲሰማ በጣም ከፋኝ ማለት ነው። ከዛ በቃ ምን ሊያርግ ግራ ገባኝ ማለት ነው። አሁን ራሱ በቃ የሆነ ራሴን ባጠፋ በጣም ደስ ይለኛል። በቃ የመጨረሻ እንትን ላይ ነኝ ያለሁት። በጣም ከፍቶኛል፣ ግን ማን ያግዛታል ብዬ ደግሞ ራሴን አጽናናለሁ። በቃ ነገሮች ሁሉ እኔ ላይ ተጫኑብኝ። ለምን ፈጣሪ ለምን እንደዚህ እንደሚያደርግኝ አላውቅም። አንድ ጓደኛ ማለት የሚያዳምጠኝ እንደዚህ የሚያዳምጠኝ ሰው ነበር የምፈልገው። በዚህ ላይ ያሉት ሁሉ የሚፈልጉት ከኔ ገንዘብ ነው፣ ገንዘብ ብቻ። በቃ ቤተሰቦቼ እነዚህ ዘመዶቼ ነው ብር ላኪልን የለኝም እኮ ማዘር እንደዚህ እያገዝኩኝ ነው ካልኳቸው አረብ ሀገር ሰልሽ አረብ ሀገር ሲባል ብር የሚታፈስ ነው የሚመስላችሁ የገጠር ሰዎች ማለት በጣም ከፍቶኛል። በዚህ ሰዓት ያለሁበት በጣም የሚያስጠላ ነው። አይዞሽ አፎሚያ፣ በመጀመሪያ እንኳን መጣሽ። ስለመጣሽ በጣም ደስ ብሎናል። ምንድነው ከሁሉ በላይ አንድ ማወቅ መረዳት ያለብሽ ነገር ምናልባት አንቺ ጋር ትንሽ ድምጽ ስላለ እስከዛው ይዞ ታያት አሪፍ ነው። ሰዎችም ድምጽ ይረብሻል። ምንድነው በመጀመሪያ ደረጃ እኔ አፎሚያ ለአንቺም እና ለሌሎች እህት ወንድሞች መናገር የምፈልገው ነገር በዚህ አጋጣሚ በአረብ ሀገራት ያላችሁ እህቶች
በአረብ ሀገር ተሰዳችሁ በዛ በረሃ ገንዘብ ሜክ እያደረጋችሁ ያላችሁ እህቶች በአጠቃላይ እናንተ የበረሃ አንበሶች ናችሁ። የበረሃ አንበሶች ናችሁ። እጅግ በጣም ከባድ ነው። ሰው ከሀገሩ ውጪ ወጥቶ አዲስ አይነት አስተሳሰብ፣ አዲስ አይነት እሳቤ፣ ወጣ ያለ ባህል ባለበት አካባቢ በሰው ዘንድ ተገላምጦ ምራቅ ተተፍቶባችሁ፣ ተገፍታችሁ፣ ተሰድባችሁ፣ ከፎቅ ፎቅ ተወርወራችሁ፣ የፈላ ውሃ እየተደፋባችሁ፣ ጾታዊ ጥቃት እየደረሰባችሁ በእውነት በአገር ቤት ያለ አባታችሁን ያማረ ሸማ የምታለብሱ፣ ያማረ ጋቢ የምታለብሱ፣ ያማረ ኩታ የምታለብሱ፣ በአገር ቤት ያለች እናታችሁን ያማረ ቀሚስ የምትገዙ ድንቅ የበረሃ አንበሶች ናችሁ እናንተ። በአገር ቤት ያሉ ወንድሞቻችሁ፣ በአገር ቤት ያሉ እህቶቻችሁ ከሰው በላይ ደረቶቻቸውን ነፍተው እንዲሄዱ የምታደርጉ ድንቅ የበረሃ አንበሶች ናችሁ። ይሄ በጣም 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 የሚደነቅ ነገር ነው በመሰረቱ። እና ምንድን ነው ይሄ ነገር ምናልባት ኢትዮጵያ ውስጥ ብዙዎች ጋር አለ። ሰው ከሀገር ቤት ከወጣ በኋላ ሁሉም ነገር ያለፈለት አልጋ ባልጋ የሆነለት ይመስለዋል። ኢትዮጵያ ውስጥ ያለ አብዛኛው ህብረተሰብ ልክ እንደዛ ነው። በነገራችን ላይ ገጠር የሚኖር ሰው ብቻ ሳይሆን አዲስ አበባም ጭምር ያለ እያንዳንዱ ሰው አንድ ወዳጁ፣ አንድ ዘመዱ፣ አንድ ወንድሙ፣ አንድ እህቱ እግራቸውን ከሀገር ቤት እንግዲህ እንዳስወጡ በቃ ገንዘብ የሚያፍሱ ገንዘብ የሚያገኙ ምናምን ነው ይመስላቸው። እንኳን በአረብ ሀገር ይቀርና ተወዳጆች በአሜሪካ ውስጥ ራሱ በጣም ብዙ ኢትዮጵያውያን አይሞላላቸው ቢሉ በጣም ከባድ ነው። ኑሮ በጣም ከባድ ነው። ወጪ የዛን ያክል ነው። ሁሉም ነገር አልጋ ባልጋ ይሆንላቸውም። አንዳንድ ጊዜ እዚህም ሀገር ቤት ያለን እህቶች ወንድሞች ውጭ ይላሉ ዘመዶቻችሁ፣ ውጭ ይላሉ ቤተሰቦቻችሁ ብታስቡ መልካም ነው። ሰው እህታችን አፎሚ እንግዲህ ትልቅ ያስከፋትን ነገር ሁላችሁም ሰምታችኋል። ምናልባት አፎሚ የት ነው የምትኖሪው? የት ሀገር ነበር የምትኖሪው? ሳውዲ አረቢያ ነኝ። በፊት አርሲ ሮቤ ነው ተወልጄ ያደግኩት። ኦኬ፣ አሁን የምትኖሪ የት ነው? ሳውዲ አረቢያ። ኦኬ፣ እሺ። እዚህ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ ምንም ቢሆን እህታችን አፎሚያ ባለችበት ሀገር እየሰራች እየለፋች ያለች ነች። ስራ ያላት እህታችን ነች። ነገር ግን ትልቁ የጨነቃት ነገር የእናቷ ህመም ነው። ስለዚህ እዚህ ውስጥ ያላችሁ እህት ወንድሞቻችን በአጠቃላይ በውስጥ መስመር መልእክት አስቀምጡላት እና አምናለሁ እዚህ ውስጥ ያላችሁ እህት ወንድሞች በአጠቃላይ ሰውን ለመርዳት አንድ ሰው የግድ ኦርቶዶክስ መሆን አይጠበቅበትም፣ የግድ ፕሮቴስታንት መሆን አይጠበቅበትም፣ የግድ ሙስሊም መሆን አይጠበቅበትም። ሰው ለመሆን ማነው ሰው ለመርዳት ሰው መሆን በቂ ነው። ስለዚህ እዚህ ውስጥ ያላችሁ እህት ወንድሞች ሙስሊም ሳይል ኦርቶዶክስ ሳይል ፕሮቴስታንት ሳይል መርዳት የምትችሉ በአጠቃላይ በውስጥ መስመር መልእክት አስቀምጡላት እና ባለችበት ሀገር ሆና እንደ ህልሟ እንደ ሀሳቧ ለእናቷ መድኃኒት ትገዛ ዘንድ እናቷም ታክማ ከህክምናው ታጋግም ዘንድ ሁላችሁም የተቻላችሁን ያክል እርዷት፣ ታግዟት። አፎሚያ መርሳት የሌለብሽ ነገር ምንድን ነው? አንድ እንድታቂ እንድትረጅ የሚፈልገው ነገር ላንቺ ኦኬ ክርስቶስ ከከፈለው ዋጋ ጋር የሚነጻጸር አንዳች ነገር የለም። መረዳት ያለብሽ ትልቁ ነገር ያንን ነው። ክርስቶስ ላንቺ ነፍስ ትልቅ ዋጋን ከፍሏል። እናትሽ ልትታመም ትችላለች፣ ሌላ ወንድምሽ ሊታመም ይችላል፣ በዙሪያሽ ያሉ ሰዎች ሊያጡ ይችላሉ፣ ሊቸገሩ ይችላሉ። አንዳችም ነገር ግን ክርስቶስ ለአንቺ ነፍስ ከከፈላት ዋጋ ጋር የምትነጻጸር አይደለም። ስለዚህ በእንደዚህ አይነት ሁኔታ ላይ ሆናችሁ አይ በቃ ተስፋ ቆርጫለሁ፣ አይ የለም በቃ ራሴ ማጥፋት አለብኝ የሚል አይነት አማራጭ ውስጥ በፍጹም መግባት የለባችሁም። ይሄ በጣም ትልቅ በደልም ስለሆነ ማለት ነው። አፋሚ አንዳንድ ጊዜ እግዚአብሔር ልመናችንና ጮታችን እንዲሰማ በጣም በእምነት መጠንከር ያስፈልጋል። በእምነት መጠንከር ማለት ደግሞ በነገራችን ላይ ቤተክርስቲያን ሄዶ የጮሁ ማልቀስ አይደለም። በእምነት መጠንከር ማለት በእምነት መጽናት ነው። ለምሳሌ በማቴዎስ ወንጌል ምዕራፍ 9 ላይ እንደምታስታውሱት ከቁጥር 20 ጀምሮ 12 ዓመት ደም ሲፈሳት የነበረችው ያቺ ሴት ከዛ ሁሉ በሽታዋ ልትድን የቻለችው 12 ዓመታት በአጠቃላይ
ይዟት ከነበረ ደዌያው ልትድን የቻለችው ከመቀጽበት እጅግ አምረራ በማልቀሷ ወይ ደግሞ ለክርስቶስ በመጮዋ ሳይሆን በእምነት የክርስቶስ ኢየሱስን የልብሱ ዘርፍ በመንካቷ ነው። ስለዚህ አንዳንድ ጊዜ በጣም የጋሉ ጩኸቶች ብቻ አላደለ የልባችን ቋጠሮ እንዲፈታ ምክንያት ይሆናሉ ማለት አይደለም። ስለዚህ አፎሚያ እናትሽ ልትተመም ትችላለች፣ ግን በእምነት ጸንቶ በእምነት ጠንከር ብሎ ጸሎት ማድረግ ያስፈልጋል። ባለሽበት ቦታ ሆነሽ እግዚአብሔር አምላክ ለእናትሽ ምሕረቱን እንዲሰጥ ለወንድምሽም እግዚአብሔር አምላክ ጤናውን ይመልስ ዘንድ በጣም በጣም ጸሎት ያስፈልጋል። ከዛ ውጭ ግን እግዚአብሔር እንደሰጠ እግዚአብሔር ይነሳል። እናትሽ ታመዋል፣ መቼም እግዚአብሔር አምላክ ከህመማቸው ይፈውሳቸው። ነገር ግን ቢያርፉ ራሱ የሚሄዱት ወደ ክርስቶስ እቅፍ ነው። ከክርስቶስ ጋር ሰጣ ገባ ውስጥ አንዳንድ ጊዜ ባነገባ መልካም ነው። እግዚአብሔር ሰጠ እግዚአብሔር ነሳ ያለው ኢዮብ ለዛ ነው። ኢዮብ እጅግ በጣም የሚወዳቸው ልጆቹን በአጠቃላይ በአንድ ቀን ውስጥ አጣ። ተወዳጆች፣ በአንድ ቀን ውስጥ ለዘመናት ያፈራውን ንብረት አጣ። በጣም 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 በቃ በብዙ ጊዜያት ውስጥ አግኝቶ የነበረውን ገንዘብ ሁሉ አጣ፣ ልጆቹን አጣ። ነገር ግን እግዚአብሔር ሰጠ እግዚአብሔር ነሳን ያለው ለአንቺ እንዲህ አይነት መልካም እናትን የሰጠሽ እግዚአብሔር ነው አፎሚያ። በተመሳሳይ እንደዚህ አይነት እጅግ በጣም የምትሳሲለትን ወንድምም ጭምር የሰጠሽ እግዚአብሔር ነው። እርሱ እንደሰጠ ደግሞ እርሱ መንሳት ይችላል። እርሱ መንሳት ይችላል ማለት ግን አይ ቢታመሙም እንደው ቢያነቡም ጸጥ በያቸው ማለት ግን አይደለም። እያለን ያለነው ምንድነው አፎሚያ? እንዲህ አይነት ከባድ ፈተናዎች ሲመጡ በእምነት ቆሞ ጸሎት ማድረግ እንጂ አይ ራሴን ማጥፋት አለብኝ ብሎ ክርስቶስ የከፈለልን ዋጋ ረስተን ኦኬ፣ ምንም ነገር ይሁን ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር አይነጻጸርም። እና ክርስቶስ ኢየሱስ የከፈለልን ዋጋ ዘንግተን እና ረስተን አይ በቃ ራሴን ማጥፋት አለብኝ ማለት ስህተት ነው፣ ትክክለኛ አማራጭም አይደለም። ስለዚህ በዚህ አጋጣሚ እንዲህ አይነት ሁኔታ ላይ ያላችሁ እህት ወንድሞች ካላችሁ በቻላችሁት አቅም በእምነት ጸንቶ ጸሎት ማድረግን ባህል እናድርግ። ቤተክርስቲያን ሄደን አብዝተን ስላለቀስን መሬት ቤት ስለተንከባለልን በቃ አድርገው በቃ የኔ መድኃኔዓለም በቃ ይሄን አድርገው ስላለን ብቻ ይሆናል ማለት አይደለም። ፈቃድ እግዚአብሔር የሚባል ነገር አለ ተወዳጆች። ፈቃድ ይሁን በሉት እስቲ ጸሎት ስታደርጉ እግዚአብሔር ሆይ በቃ ሲፈቃድ ይሁን ብላችሁ ልመናችሁን አቅርቡ። ሲቀጥል ደግሞ በእምነት የሚቀርብ ጸሎት ያስፈልጋል። በእምነት ብያችኋለሁ። አንድ ጊዜ ጩኸታችን ብቻውን ትርጉም የለውም። ጩኸት ብቻውን እንባ ብቻውን ትርጉም የለውም። በእምነት ያስፈልጋል። ኦኬ፣ በእምነት ጸሎት ማድረግ፣ በእምነት እግዚአብሔርን መጠየቅ ያስፈልጋል። ካልሆነ ግን እርምጃችን ትክክል አይሆንም። እና አፎሚያ በርቺ። በውስጥ መልእክት የሚያስቀምጡልሽ እህት ወንድሞችሽን መልሽላቸው። ባለሽበት ቦታ ደግሞ ለእናትሽም ለወላጅ እናትሽ እንዲሁም ደግሞ ለወንድምሽም ጭምር በእምነት ጸሎት አድርግልሽላቸው። እግዚአብሔር ጸሎትሽን ሰምቶ ልመናሽን ተቀብሎ ጤናውን ሰላሙን ይመልስ ዘንድ የአምላካችን እግዚአብሔር ፈቃዱ ይሁን። ስለመጣሽ እናመሰግናለን። እሺ አፎሚያ። እሺ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ስላስገባኝም በጣም ነው የማመሰግነው። ማለት አንዳንዴ የሰው ልጅ የሚተነፍስበት ቦታ ይፈልጋል እና ያንን ስላደረግልኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። ሌላ ምልክ ነገር ምንም የለም። ሁላችሁም እዚህ ጋር ያላችሁት ከጎኔ ስለሆናችሁ አመሰግናለሁ እህት ወንድሞቼ። እኔ የገንዘብ ችግር ሳይሆን በቃ የሰው ችግር ነው ያለኝ። ሰው የለኝም። በቃ ማለት ሰው የለኝም ስልክ የሚያዳምጠኝ ሰው የለም ነው እንጂ ሌላ ነገር የለብኝም። እግዚአብሔር ይመስገን እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አሜን። አፎሚያ እኛም በጣም ነው የምናመሰግነው። እግዚአብሔር ያክብርልን። በርቺ። እሺ አሜን። እሺ በጸሎት አስቡኝላችሁ። እሺ መልካም። እሺ አመሰግናለሁ። እሺ የኔ ተወዳጆች፣ እሺ ለሌሎቻችሁ እድል ልስጥ። በተለያዩ ጉዳዮች ገብታችሁ ሀሳብ ማቅረብ የምትፈልጉ ካላችሁ ለሌሎቻችሁም እድል ልስጣችሁ።